ሐረግ ድራማ ላይ በክፍል 107 ናታን ቤት መዋልና ማደር አብዝቷል። በዚህም የተነሳ የዲያራ እናት ከስራ ልታባረረው እንደምትችልና ስራውን በአግባቡ እየሰራ እንዳልሆነ ነግረዋለች። በዚህ ምክንያት ነበረ በደረቁ ሌሊት ተነስቶ ካልሄድኩ ብሎ ሲገለገል ቤዛ እሳት ለብሳ እሳት ጎርሳ ምን እየሰራ ነው? ምን እያደረክ ነው? ለምንድነው ሁሉን ነገር በግልጽ የማትነግረን? በማለት በቁጣ እያናገረችው ነበረ። ናታንም ለስራ ነው፣ ጊዜው አልደረሰም፣ ጊዜው ሲደርስ እነግርሻለሁ ብሏት ነበር። ቤዛ ደግሞ ይሄ ነገር በጣም አናዷታል። ናታን ሊሄድ ሲል ለምንድነው ቤዛ የተናደደችው? አሁንም ተወደዋለች፣ አሁንም ታፈቅረዋለች። ሲቀጥል ደግሞ ቤዛ ላይ ያጠራጠረኝ ነገር ለኤፍራታ ደብዳቤውን እንደሰጠቻት ናታን መጥቶ ምን አለች? እንዴት አለችሽ? ደብዳቤውን ሰጠችሽ ወይ የሚል መስቀለኛ ጥያቄ ጠይቋት ነበረ። ምንም አላለችም ነበር ያለችው። ኤፍራታ ግን ደብዳቤውን ስትሰጣት በደስታ ነበር የተዋጣችው። በጣም ነበር ደስ ያላት። በእርግጥ ምንም አላለችም፣ ግን ፊቷ ላይ የሚታየው ደስታ ቃላት የሚገልጸው አልነበረም። ይህን ነገር ግን አልነገረችውም ቤዛ ማለት ነውና ቤዛ አሁንም ናታንን እንደምትወደው የሚያሳይ ነገር አለው ማለት ነው። ናታን አሁንም የዲያራ እናት እንግዲህ ሳትጠረጥርበትና ሳትነቃባት እስካሁን ድረስ የያፌት ሰዎች ሳይዙት እየሰራ ነው። ከዚህ በኋላ ሳይዙት እስከ መቼ ሊሰራ ይችላል ማለት ነው። ሌላኛው ያፌት ነው። ያፌት እንግዲህ የዶክተሩ ሞት እያነጋገረ ስለሆነ እሱ እንደገደለው ስለተነቃበት ሊያዝ ስለሆነ ሊታሰር ስለሆነ አንዳንድ ነገሮችን አመቻችቶ ከሀገር ሊወጣ ነው ማለት ነው። በሌላ በኩል አንድ የታመመና ሊሞት የደረሰ ሰው ይዘው ነበረ። ይሄም ደግሞ ሰላያቸው ነው። ይሄ ሰላይ ማን እንደላከው አይታወቅም። ናታን የላከው፣ የዲያራ እናት ተላከው፣ ኤፍራታ ተላከው፣ አቤል የላከው የሚታወቅ ነገር የለም። ነገር ግን ይሄ ሰው መናገር ባለመቻሉ በጣም በመታመሙ በጣም ስለደበደቡት የሆነ መረጃ ስላልሰጠው ያፌት በጣም እየተናደደ ነው። የሰውየውን ማንነት ማወቅ ፈልጎ ነበር ማን እንደላከበትና ከዛ በኋላ ጥንቃቄ ማድረግ ስለሚፈልግ መጠየቅ ፈልጎ ነበረ። ነገር ግን ይሄ የተያዘው ሰው መናገር አይችልም። ይሄን እኮ አውቆ ይሆናል ወይም ደግሞ መናገር እንደማይችል ሆኖ ያፌትን የሆነ ሰው እየሰለለው ይገኛል ማለት ነው። እንግዲህ ያፌት ከሀገር ወጣ ማለት ኤፍራታ ብዙ ጥሩ ነገሮች ይገኛሉ ማለት ነው። ይኖሯታል፣ ብዙ ነጻነት ይኖራታል፣ ነገሮችን ለማስተካከል ይረዳታል ማለት ነው። ሌላኛው ግን ከባዱ ነገር ሀገር ከመውጣቱ በፊት የኤፍራታ ልጅ እንዲወጣ ሊያደርግባት ነው ያፌት ማለት ነው። መድኃኒት እየሰጣት ነበረ። ይህን መድኃኒት ከወሰደችው ኤፍራታ ልጇ ይበላሽባታል ማለት ነው። እስከዛሬ እሷ እንግዲህ ያፌት እሷ እርጉዝ እንደሆነች እንደማያውቅ ነው የምታውቀው። ነገር ግን እሱ እያወቀ ልክ እንዳላወቀ ሆኖ ስራውን ለመስራት በዝግጅት ላይ ያጠናቋል ማለት ነው። ከዛ በፊትም እንግዲህ ዲኤንኤ ምርመራውን ስታደርግ እሷ ያላወቀ መስሏት ነበር እንግዲህ ከሱ ተደብቃ ቤተክርስቲያን የምትሄድ መስላ ያመጣቸው። ነገር ግን እሱ እንትኖቹ አማካኝነት እየተከታተላት ስለሆነ በተለይ ናታን እዛ ድርጅት እየሰራ ካገኘው በኋላ ያፌት በጣም እየተጠራጠራት ነው። ኤፍራታን ከናታን ጋር አብራ እየሰራች ነው ብሎ እያሰበ ስለሆነ ኤፍራታን በጣም እየተከታተላት ስለሆነ የምታደርገውን እያንዳንዷን ነገር ሁሉ ያውቃል፣ ከእርግዝና ውጭ ማለት ነው። እርጉዝ መሆኗን ግን ያልጠረጠረው ከሷ ጋር ምንም አይነት ግንኙነት ስለሌለው ከናታን ጋርም ስለማይገናኙ ምንም አይነት ጥርጣሬ የለውም ነበር። ይሄ ነገር ደግሞ እሱ መስማቱ በጣም አናዶታል፣ በጣም አቃጥሎታል ማለት ነው። ምክንያቱም መበለጥ መሸነፍ የማይፈልግ ሰው ነው ያፌት። እንግዲህ እርግዝናው የተፈጠረው ከናታን ወይም ከሌላ ሰው ይሁን እርግጠኛ ባይሆንም፣ ነገር ግን እሷ ከሌላ ሰው እንድትወልድ አይፈልግም። ሁሌም የሱ ሆና እንድትኖር ስለሚፈልግ ይሄ ልጅ ከወጣ በኋላ ከዛ በኋላ ከሷ ጋር መኖር ነው እያሰበ ያለው። ኤፍራታ ደግሞ ያሰበችው ነገር ስላለ እሱን ነገር ካሳካሽ በኋላ ከዛ ቤት ወጥታ ከናታን ጋር ሆና ልጇን ማሳደግ ነው የምትፈልገው። ሰላም ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ዛሬም በአዲስ ቪዲዮ ከች ብያለሁ። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ ማለት ነው የኔ ውዶች። እንግዲህ ዛሬ በአዲስ ቪዲዮ ከች ብያለሁ። ሐረግ ድራማ እንግዲህ ክፍል 107 ብዙ ነገሮች ተፈጥረዋል። ክፍል 108 ደግሞ እየጠበቅን እንገኛለን። እንግዲህ ዛሬ ይለቀቃል። እስከሚለቀቅ ግን ሀሳብ አስተያየታችንን እንሰጥበታለን። ክፍል 108 ላይ ምን እንደሚፈጠር ማለት ነው። ክፍል 107 ላይ እንግዲህ ገነትም ልጇ ቤት ሰራተኛ ሆና ከገባች ሰነባብታለች ማለት ነው። ናታንም ስራውን እየሰራ ነው። ነገር ግን እንደ በፊቱ በአግባቡ ስራውን እያከናወነ አይደለም ማለት ነው። ቤዛ ሉሊትና ጽዮን ደግሞ
ከባድ አሽሙር ላይ ናቸው። ሉሊት እንግዲህ አሁን ላይ ጽዮንን ለማስፈራራት እየሞከረች ነበር። አንድ ነገር ብታደርጊ እኔ የማደርገውን አውቃለሁ፣ ምንም ነገር ለማድረግ እንዳትሞክሪ በማለት እየዛተችባት ነበር ጽዮንም ደግሞ ምን ልታደርጊ ነው? ካሁን በፊት እንዳደረግሽው ሲንክ ላይ ልታጋጪ ወይስ ደግሞ ጥፍሬን ልታስነቀኝ ስትላት እንግዲህ ሉሊት በድንጋጤ ነበረ የምትሄድበት የጠፋት። ይህ ደግሞ የደነገጠችበት ምክንያት ከዛ በፊት ያደረገችውን ነገር ሁሉ ጽዮን እንደማታስታውስ ነበር የምታውቀው። ነገር ግን አሁን ላይ ጽዮን ልታስታውስ መሆኗን ስታውቅ በጣም ነበር የደነገጠችው። ጽዮንም እንግዲህ እሰራልሻለሁ እያለቻት ነው። ጽዮን እንግዲህ ሉሊትን ምን ልታደርጋት አስባ ይሆን? ኤፍራታ እንግዲህ ይሄ ልጅ ምንም ሳይሆን በሰላም ከወለደች ያፌት የሰጣት መድኃኒት ካልሰራ ሆዷ እየገፋ ከመጣ ናታን የእውነት እንዴት ሊቀበላት ይችላል? በእርግጥ አሁን ላይ ናታንና ኤፍራታ በጣም እንደሚተሳሰቡ፣ ኤፍራታ ለሱ ብላ ይሄን ሁሉ መስዋዕትነት እንደከፈለች፣ ናታንም ለሷ ብሎ ብዙ መስዋዕት እየከፈለ እንደሆነ እየተረዱ ይመስለኛል ማለት ነው። በትንሹም ፍንጭ አግኝቷል ናታንን፣ ኤፍራታም አግኝታለች። ነገር ግን ናታን የላከላት ደብዳቤ የሆነ ጥሩ ዜና ሳይነግራት አይቀርም ማለት ነው። ሁሌ እየበደልክና ሁሌ ሰውን እያሰቃየህ ትኖራታለህ ወይ አትኖራትም እያለች ያፌት ላይ እየዛተችበት ነበረ። ያፌት ደግሞ ምንድነው ይሄን ያክል የልብ የሰጣት ምን አግኝታ ነው እያለ በውስጡ እያሰበ ይገኛል ማለት ነው። ሌላኛው አቤል ነው። አቤል እንግዲህ እነ ኤፍራታ ቤት ከሆነ ሳምንታትን እያስቆጠረ ነው። እዛ ቤት ውስጥ ሆኖ እንግዲህ ምን እንደሚሰራ ምን እንደሚያደርግ ባይታወቅም እስካሁን ድረስ ምንም ያደረገውም እየሰራውም ነገር የለም ማለት ነው። ነገር ግን ገነት እዛ ቤት ስራ መስራት ከጀመረች በኋላ አቤልና ገነት መበሻሸቃቸው አይቀርም ማለት ነው። አቤል ገነት የምታደርገውን ነገር መቆጣጠሩ አይቀርም። ምክንያቱም ያፌት አጎቱ ስለሆነ ምንም ቢሆን እንዲጎዳ አይፈልግም። ሲቀጥል ደግሞ አንዳንድ መረጃዎችንም ለያፌት ሊያቀብለው ይችላል። ስለዚህ አቤል እዛ ቤት መሆኑ ለኤፍራታ ሌላ ትልቅ ችግርና አደጋ ነው ማለት ነው። ሌላ ጽዮንና አቤል ናቸው። ይህንን አቤል ጋር ያለውን መረጃ ለማጥፋት ጽዮንና ዳግም ስራ ጀምረው ነበር። ነገር ግን እስካሁን ድረስ ያን መረጃ አላስጠፉትም። ብዙ ውስብስብ ችግሮች እየተፈጠሩ ስለሆነ አሁን በተለይ ኤፍራታ ደግሞ ድጋሜ ከታመመች ነገሮች ሙሉ በሙሉ ሊበላሹ ይችላሉ። ናታን እንግዲህ ልጁን እንዳስወጣበት ኤፍራታን እንደቀማው ሲያስብ ያፌትን ምን ሊያደርገው እንደሚችል በጣም ከባድ ነው። እንደውም እሱ መኪና ውስጥ ሆኖ እንደሆነ መኪናው የተገለበጠው ሲሰማ ሄጄ ያፌትን ካልገደልኩት ብሎ ነበረ። ኤፍራታ እንግዲህ ለዚህ ነው ለናታን ምንም ነገር መናገር የማትፈልገው። በችኮላ ነገሮችን ያበላሽብኛል ብላ ስለምትሰጋና ስለምትፈራ ለናታን ምንም ነገር መናገር አትፈልግም። ሁሉን ነገር ዝም ጸጥ ብላ በራሷ መንገድ ማድረግ ነው የምትፈልገው ማለት ነው። እንግዲህ በቀጣይ ክፍል ያፌት ወይም ከሀገር ይወጣል ወይ ደግሞ ከሀገር ሳይወጣ ሊያዝ ይችላል። የኤፍራታ ልጅ ሊበላሽም ላይበላሽም ይችላል ማለት ነው። በሌላ በኩል ግን ናታን ሁሉን ነገር ተሳክቶለት ያፌትን ወደ መቀመቅ ሊወረውረው ይችላል ማለት ነው። በሌላ በኩል እንግዲህ ቪዲዮ ፖስት እስከሚደረግ እስከዛው ድረስ ባይ ባይ። ወዳችኋለሁ።